በተለያየ ጊዜ በተለያየ ቦታ የምንሰማቸው የወንጀል ታሪኮች በእጅጉ አሳዛኝ፣ በእጅጉ አስደንጋጭና ዘግናኝ ሆነው እናገኛቸዋለን። አንዳንድ ጊዜ ደግሞ ነገሩ ይከፋና ጆሮአችን ለመስማት አእምሮአችን ደግሞ ለመቀበል ያልተዘጋጀበትን እውነተኛ አጋጣሚ እንሰማና አንዳች የፍርሃትና የስጋት መንፈስ ውስጥ እንድንገባ ያስገድደናል። ለአንድ ወንጀል መፈጸም ምክንያት ወይንም ሰበብ ምላሽ ይሆን ዘንድ ለምን ተብሎ ለሚነሳው ጥያቄ ቅንጣት መልስ የሌለው የወንጀል ታሪክ ዛሬ ይዤላችሁ ቀርቤያለሁ። ውድ ቤተሰቦቼ እንደምቆያችሁኝ ሰላማችሁ በያላችሁበት ብዝት ይበልላችሁ እያልኩኝ ዛሬ በአንድ አሳዛኝ ታሪክ መጥቻለሁ። ይህን ታሪክ እስከ መጨረሻው እንድታዩት ከወዲሁ እየጠየቅኩኝ ቪዲዮንም ላይክ በማለት ጀምሩ። አዲስም የሆናችሁ ሰብስክራይብ በማድረግ ይህን ቤተሰብ ተቀላቀሉ። እስከ ቪዲዮ ማብቂያ አብራችን ቆዩ። ዳረን ዌስት በተደጋጋሚ የሚሳተፍበት ከአደንዛዥ ጋር የተያያዘ ወንጀል በእስር ከቆየ በኋላ ከእስር ቤት የሚለቀቅበት ቀን ደረሰና ዳግም የነጻነቱን አየር እየተነፈሰ ወደ ቤቱ አቀና። ዳረን ቀደም ሲል የትዳር አጋሩ ከነበረችው የ39 ዓመቷ ሜጋን ሃንስማን ጋር በቅርብ ጊዜ ውስጥ ያበቃ ሲሆን ከእስር ከተለቀቀ በኋላ ግን ከእናታቸው ጋር ይኖሩ የነበሩትን 3 ልጆቹን ከተመለከተ በኋላ አንዳንድ ዕቃዎችን ለማስተካከልና ለመሰብሰብ ወደ ቤቱ ጋራዥ ያመራል። የዳረንና የሜጋን ትውውቅ ከረጅም ዓመታት በፊት የሃይስኩል ተማሪ እያሉ የነበረ ትውውቅ ሲሆን በዛው ተማሪ እያሉ ነበር ሜጋን የመጀመሪያ ልጃቸውን ያረገዘችው። ሜጋን 18 ዓመት ሲሞላት ከዳረን ጋር ጋብቻቸውን ይፈጽማሉ። ብዙም ሳይቆይ ታዲያ ሁለተኛ ልጅ ይወልዳሉ። በዚህ መሃል ግን በአፍላነት የተጀመረው የትዳር ህይወትና በወጣትነት ጅማሩ ወላጅ የመሆን ማዕረግ በአንድ ነገር ይፈተናል። ይህም ሁለቱም ጥንዶች ከፍተኛ በሆነ የአደንዛዥ ሱስ ውስጥ ይወድቃሉ። በተለይ ሜጋን በዚህ የሱስ አዘቅት ውስጥ ከተዘፈቀች በኋላ መልሳዊ በፊት ራሷን ማግኘት እስከማትችል ድረስ ለዓመታት የዘለቀ ከበድ ያለ የአደንዛዥ ሱስ ውስጥ ተደብቃ ኑሯን ቀጠለች። በጊዜው የሁለት ልጆች እናትና ባለትዳር የነበረችው ሴት በቀላሉ ከባለቤቷ ጋር የጀመረችው የአደንዛዥ እጽ ከቆይታ በኋላ ከፍ ወዳለ የድብርት ስሜት ከዛም አልፎ ስራዋን እስከ መልቀቅ የደረሰ ዋጋ አስከፈላት። የሜጋን እናት ስለ ሜጋን ስትናገር ሜጋን በአብዛኛው ዝምተኛና የሚሰማትን ወይንም በውስጧ ያለውን ነገር ለሰዎች የማታካፍል ሚስጥራዊ ሴት እንደሆነች ትገልጻለች። ሜጋን ከቆይታ በኋላ 3ኛ ልጅ በመውለድ ባለትዳሮቹ ያለባቸውን የውስጥ ችግር ሳይፈቱ 3ኛ ልጅ ያክላሉ። ከዚሁ ህገወጥ የአደንዛዥ እጽ ጋር በተያያዘ በወንጀል የሚፈለገው ዳረን ታዲያ በቁጥጥር ስር ውሎ ወደ እስር ይወርዳል። ዳረን ከእስር ሲፈታ እንደ ቀድሞ 3 ልጅ የሰጠችው ሜጋን ጋር ባልና ሚስት ሆነው አይቀጥሉም ነበር። ከዓመታት በኋላ የፈረሰውን ትዳር ተከትሎ ዳረን ከእስር ከተፈታ በኋላ ቀደም ሲል ከሜጋን ጋር አብረው ይኖሩበት ወደ ነበረበት ቤት የሱ የሆኑትንና የሚጠቀምባቸውን ዕቃ ለመውሰድ በጋራጅ ውስጥ ገብቶ ዕቃዎችን ቦታ ያስይዝ ነበር። ዳረን በቤት ውስጥ በሚገኝ ጋራጅ ውስጥ እንዳለ አንድ መጥፎ የሆነ ሽታ ወደ አፍንጫው ሲገባ ይሰማዋል። የዚህን እንግዳና መጥፎ የሆነ ሽታን መንስኤን ለማወቅ አካባቢውን መፈተሽ ጀመረ። በዛ ጋራጅ ውስጥ ታዲያ አንድ ሳጥን ይመለከትና ወደ ሳጥኑ ቀረብ ይላል። በዚህ ሰዓት ነው ታዲያ እጅግ አስደንጋጩን ነገር በውስጡ የተመለከተው። በሳጥን ውስጥ የአንድ ጨቅላ ልጅ አካል በፎጣ ተጠቅልሎ ተመለከተ። ሜጋን ከዳረን ጋር ትዳሯን ከቋጨች በኋላ ከሌላ ወንድ ጋር የፍቅር ግንኙነት እንደጀመረች ይገለጽ ነበር። በዚህም ዳረን ከእስር ከመለቀቁ ቀደም ብላ ቤቱን ለቃ ወጥታ ነበር። ዳረን ታዲያ ይህን የጨቅላ ልጅ አካል በመኖሪያ ቤቱ ካገኘ በኋላ ሰውነቱን በሚያንዘፈዝፍ ድንጋጤ ውስጥ ሆኖ በቀጥታ ለሜጋን ደውሎ ስላገኘው ነገር ይጠይቃታል። የሜጋን ምላሽ ታዲያ ግልጽና አጭር ነበር። ልጁ የሷና የሱ እንደሆነና ዳረን እስር ቤት በነበረበት ሰዓት የወለደችው ሲሆን በጊዜው ህፃኑን ብቻዋን ሆና ከወለደችው ምን ማድረግ እንዳለባት ግራ ገብቶ ስለጨነቃት ልጁን በጨርቅ ጠቅልላ ሳጥን ውስጥ እንደከተተችው ነገረችው። ይህ ለማመን የሚከብድ የሜጋን ንግግር የዳረንንም ሆነ ጉዳዩን ለሚሰማው ሰው
ለመስማት የሚከብድ ቢሆንም ዳረንም ሆነ ማንም ሰው ግን በቀጣይ ሜጋን ስላደረገችው ነገር ለመስማት ዝግጁ አይሆንም። ምክንያቱም ታዲያ እጅግ የከፋው ጭካኔና ከሰውነት የወጣ ተግባር ከዚህ በኋላ የሚነገረው ታሪክ ነበር። ዳርን ሜጋን ጋር ደውሎ ዱብዳውን ከሰማ በኋላ በቀጥታ ወደ ፖሊስ በመደወል የተፈጠረውን ነገራቸው። ፖሊስ በቦታው ተገኝቶ የሆነውን ተመለከተ። በቀጥታም ሜጋን ወዳለችበት አዲሱ ፍቅረኛዋ ቤት በማምራት በቁጥጥር ስር አዋሏት። ሜጋን በፖሊስ የምርመራ ቡድን ሲቀርብላት ቀደም ሲል ለዳረን እንደተናገረችው ልጁ የሷና የዳረን እንደሆነና ልጁን ከወለደች በኋላ ምን እንደምታደርግ ግራ ስለገባትና ስለደነገጠች በጨርቅ ጠቅልላ ሳጥን ውስጥ እንደከተተችው ገለጸች። የአጋጣሚ በራሱ ለሚሰማው ሰው እጅግ የሚረብሽ ስሜት የሚፈጥር ቢሆንም ይህ ግን ማንም ወደ ማይጠብቀው ዘግናኝ ወንጀል የሚመራ አንድ ጭራ ነበር። ፖሊስ በዛ ጋራጅ ውስጥ ሌሎች ፍተሻዎችን ሲያደርግ ሌላ ተጨማሪ 6 ጨቅላ ህፃናት በጨርቅና በቲሸርት ተጠቅልለው በተለያየ ሳጥን ውስጥ ተቀምጠው ተገኙ። እኚህ ሁሉ ሞተው የተገኙ ህፃናት ከየት መጡ? ለምን እዚህ ተገለው ተገኙ? እኚህ ሁሉ ጨቅላ ህፃናትስ የማን ናቸው? የሚሉና ሌሎች ጥያቄዎች ተከታትለው መሰንዘር ቀጠሉ። በሚያስደነግጥ ሁኔታ በጋራጅ ውስጥ የተገኙት ሁሉም ጨቅላ ልጆች የሜጋን መሆናቸው ተረጋገጠ። ከ7ቱ ጨቅላ ህፃናት መካከል አንዱ ብቻ በሆዷ ውስጥ እንዳለ የሞተ ሲሆን ቀሪዎቹ 6ቱ ግን በህይወት ከተወለዱ በኋላ መሞታቸው ታወቀ። ከ7ቱ ጨቅላዎች 5ቱ ሴቶች ሲሆኑ 2ቱ ደግሞ ወንዶች ነበሩ። ህፃናቱ እችን ዓለም በተቀላቀሉ በአንድ ደቂቃ ውስጥ በእናታቸው ታንቀው ወይንም ታፍነው ይገደሉ ነበር። ነገር ግን ለምን ይህንን ነገር የገዛ እናታቸው ልትፈጽመው ትችላለች? አንድ ጊዜ ሳይሆን 2 ጊዜም ሳይሆን በተለያየ 6 ጊዜያት ገና የተወለዱ ልጆቿን አንድ በአንድ ልታጠፋ ትችላለች። ምንም አይነት ምክንያት ለዚህኛው ለምን ጥያቄ ቅንጣት ታክል መልስ አይሆንም። ሜጋን ግን ለዚህ ምላሽ አለኝ ትላለች። ከኔ የሚወለዱት ልጆች እሷ ያሳለፈችውንና የምታሳልፈውን የከፋ ህይወት ልጆቿ እንዲኖሩ እንደማትፈልግና ከዛን ህይወት ልጆቿን እየጠበቀች እንደሆነ ለመርማሪዎቹ ትገልጻለች። ሜጋን ለጠፉት 7 የጨቅላ ህፃናት ነፍሶች አንድ ምክንያት በመስጠት የገዛ ልጅን እየጠሩ መግደልን ደጋግማ ለዓለም አሳየች። በቀጣይ በፖሊስ በተደረገ ማጣራት ከ1996 ዓመተ ምህረት እስከ 2006 ዓመተ ምህረት ድረስ 7 ጊዜ ያክል እርጉዝ እንደነበረች ተረጋገጠ። በዚሁ መሃል ግን አንድ አስገራሚ ነገር ነበር። እሱም በአካባቢዋ የነበሩ ጎረቤት ሆነ ማንም ሰው በጭራሽ እርጉዝ ስለመሆኗ እንደማያውቁና በፖሊስ ጥያቄ በቀረበላቸው ጊዜም ሰውነቷ ፍጹም እርጉዝ መሆኗን የማይናገር ከቀድሞ የተለየ የሰውነት አቋም እንዳልነበራት በአንድነት ይገልጹ ነበር። ከሁሉም በላይ በብዙዎች ጥያቄን የፈጠረው ደግሞ በጊዜው አብሯት ይኖሩ የነበሩ ነፍስ ያወቁ 3 ሴት ልጆቿ ስለእናታቸው እርግዝናና መውለድ አለማወቃቸው ነበር። በ7ቱ ህፃናት ላይ በተደረገ የዲኤንኤ ምርመራ የ7ቱም ህፃናት አባት ራሱ ዳረን መሆኑ ታወቀ። ዳረን ታዲያ ከ7ቱ ውስጥ የ2ቱን እርግዝናን እንደሚያውቅ ነገር ግን በሆዷ ውስጥ እንዳለ ጽንሱ መቋረጡን ነግራው እንደነበር ገለጸ። ሜጋን አንደኛው ህፃን ከሆዷ ውስጥ ሲወጣ ሞቶ መወለዱን ተከትሎ በ6 የገዛ ልጆቿ ነፍስ ማጥፋት ወንጀል ተከሳ ክስ ተመሰረተባት። ሜጋን ሁሉንም ህፃናት ስትወልድ ማንም ሳያውቅና ምንም አይነት ሆስፒታል ውስጥ ሳትገኝ በመኖሪያ ቤት ውስጥ በሚገኝ መታጠቢያ ውስጥ አሊያም ሌሎች ቦታዎች እየወለደች ወዲያው አንቃ አሊያም አፍና ትገልና ሳጥን ውስጥ ከከተተች በኋላ ሽታ እንዳይኖረው ኬሚካል ታደርግ ነበር። ለዓመታት የቆዩትን የሞቱ የህፃናት አካል ከቤቱ ለማስወጣት እያዝ ይሁን የሚለው ፍራቻ አስፈርቷት በዛው እንደተወቻቸው ትገልጻለች። ዳረን ከአደንዛዥ ጋር በተገናኘ እስር ቤት ሲገባና ሲወጣ ተረጋግቶ ቤቱ ላይ የነበረውን ነገር ባለመረዳቱ በ10 ዓመት ውስጥ የተወለዱ 7 ልጆቹን ሞት ሳይረዳ ቆየ። ሜጋን ለዚህ ሁሉ ያበቃኝ ለረጅም ጊዜ አብሬው የኖርኩት የአልኮልና በተለይም የአደንዛዥ ሱስ እንደሆነ ትናገራለች። በመጨረሻው ለዓመታት ማንም ያልፈተሻቸው እነዛ ሳጥኖች በጨቅላ ህፃናት አስክሬን ተሞልተው ከተገኙ በኋላ ሜጋን ፍርድ ቤት ቀርባ ጥፋተኛ ተባለች።
በዚህም የዕድሜ ልክ እስራት ተፈረደባት። ውድ ቤተሰቦቼ ለዛሬ ያዘጋጀሁት ቪዲዮ ይህን ይመስል ነበር። እስኪ እናንተስ በዚህ ታሪክ ላይ ምን ተሰማችሁ? ሐሳባችሁን ኮሜንት ላይ አሳውቁኝ። ላይክ እንዲሁም ለሌሎች እንዲደርስ ሼር እያደረጋችሁ ለዚህ ቻናልም አዲስ ሆናችሁ የምትመለከቱ ሰብስክራይብ እያደረጋችሁ ተቀላቀሉ። በሌላ አዲስ የወንጀል ታሪክ እስክንገናኝ ድረስ ቸር ቆዩልኝ።